ሁሉ ነገር እንድለቅረሙ በምወደው ነገር መጣችብኝ። ግን ደግሞ አንድ ነገር አምናለሁ፣ ይህም ቀን አልፎ ሞር የተሻለ ቀን መጥቶ ደግሞ ሁሉም ነገር የሚያበቃበት ጊዜ እንደሚመጣም እርግጠኛ ነኝ። እና ግን በምን ልክ እኔን በዚህ መልኩ መበቀል እንደፈለገች አላውቅም። ሌላ ሰው ነው የሆነችብኝ ሩታ። ከዛ በፊት ማውቃት ሩታ አይደለችም። ምናልባት ብዙ ነገሮች ከዛ በፊት አስቀይሜያት አስደብሬያት ሊሆን ይችላል። ግን ደግሞ ሁሉም ነገር በእጇ ነበሩ ለማስተካከል ማለት ነው። እና በዚህ ቀን መጥተህ ልጅ ማየት መብትህ ነው። ገብቶሻል አይደለ? በዚህ ሌላ ቀን እኔ አይመችልም። ነገሮችን በሰላም እንፍታ በሚል ነው። ረዳሽ ነው አይደለ? የሰው ልጅ ደግሞ በሰላም በዚህ ልክ እያወራሽ ጸብ የምትፈልጉ ከሆነ ሌላ ነገር ነው ይሄ። የዛሬው ቪዲዮ በጣም ለየት ያለ የሆነበት ምክንያት በጣም ብዙ አንግሎችን እና በጣም ብዙ ነገሮችን የተመለከትንበት ነው። የሩታም መረር ቆፍጠን ያለ መልእክት ልካበታለች። ፊቴ እንዲታይ እንደዚሁም ልካበታለች፣ አስቀምጣበታለች። እና ከሩታ የመጀመሪያው ንግግር ነው የምንጀምረው። በቃ ሴት ልጅ ካመረረች ነው የሚባለው፣ አመረረች ነው። እና ትንሽ ለአብርሃም ቀጠን ያለ መልእክት ነው ያደረገው። ሌላው ደግሞ በጣም የታዘብኩት ነገር አለ። በፊት አደንቃት እና ትክክለኛ ነገር ነው ስትናገር የነበረችው ያልኳት የአብርሃም እህት ተብዬ በጣም ወርዳብኝ ያገኘኋት። ወንድሙ ደግሞ በተቃራኒው በጣም ሀምብል፣ በጣም ትሁትና የተረጋጋ መሆኑን አግኝቼዋለሁ ማለት ነው። ሶ ወደ ጉዳያችን እንሂድ። ግን አሁን አሳማኝ ነገር አቅርቢልኝ ብትለኝ ራሱ ፋሚሊ የመጨነቁ ብቻ በቂ እኮ ነው። ፋሚሊ ማየት መፈለግ እኮ በቂ ነው። አንቺ ብትፈልጊ ማለት ነው ሳትነግሪ እኮ ሄጃለሁ እንዲህ ቦታ ማለት ትችይ ነበር። ሲሮ ተግጋይ ልጅን ይዞ ጠፋች ብሎ ስሜን እንዲያጠፋው አይደለም ለሁለት ወር ሊሄድ ነው ብለሽ ህግ ስታስቀምጪ ያን ነገር እንደማይፈቅድልሽ ታውቂዋለሽ። መብት የለውም እኮ መፍቀድ እኮ መብት የለውም ቡዜ። እንዴት ያለ ነገር ነው የምትናገረው ልጅቷ? መብት እኮ እዚህ ጋር በቃ አይደለ? ፍቻችንን ፍርድ ቤት አጽድቆታል ከተባለና ፍርድ ቤት ድረስ ሄዶ ነገር ውሳኔ ካገኘ ስለዚህ አንድ ነገር አለ ማለት ነው። ያ ምንድነው? መብት እንደሌለው እሷ ላይ በዚህ ውጪ በዚህ ግቢ የትም ሀገር ለቃ ስትሄድ ያኔ እንኳን ለምኗታል አይደል እንዴ? እንዳትሄድ ምናምን ብሎ ለምኗታል። በቃ እሄዳለሁ ልጄን ይዤ ምናምን ብላ በእንትን ነው። አሁን ግን በጉልበት ያሰበበት መንገድ አብርሃም ምንድነው የተማመነው ነገር? አንድ የተማመነው ነገር አለ ወይ ብዬ ለመጠየቅ እገደዳለሁ እዚህ ላይ ማለት ነው። ምንድነው የተማመነው? በዚህ ድረስ ኮንፊደንስ ተሰማው። እቺ ልጅ ሙሉ መብት አላት። ኦልሬዲ ከፍቺ ከተጠናቀቀ እነሱ በሚሉት ማለት ነው፣ እኔ እንዳልሆነ ነው የማውቀው። ፍቺ ከተጠናቀቀ በጣም ሙሉ መብት አላት። የትም ትግባ የትም ትውጣ። በልጁ ጉዳይ ግን መገናኘት ከተባለ ልጁ ሁኔታ ከእናቱ ጋር የሚኖር ከሆነ ለምን ዓለም ጥግ ድረስ አይሄድም? ይሄዳል። ልጁም ላይ ማግኘት በሚችልበት ሁኔታ ላይ መወያየት በሚዲያም ይሁን በምንም ወይም ደግሞ እሱ አቅም ካለው መምጣት እዛ እየሄደ የማየት መመቻቸት፣ ንግግር ማድረግ ሩታም ግዴታ አለባት የመነጋገር። ግን ሩታን ጋይድ አድርጎ የዚህ ውጪ በዚህ ግቢ አይችልም። እውነት ለምን ብላ አስታውስ። በልጁ ጉዳይ ስለሆነ ልጁን ስለሚወደው ስለምታቂ በልጁ ጉዳይ ቢሆን ባለመብት አሁን ላይ ፈቃድ ያገኘችው እናት እስከሆነች ድረስ የትም ዓለም ጥግ ልጇን ይዛ የሚሄድ መብት አላት። እሱ ደግሞ የሚያገኝበት እኔ አሁን ነገር መድገም አይሆንና ሲጀመር በእንደዚህ አይነት ሁኔታ እነሱ ላይ ሰላም ለማውረድ መሞከርሽ በጣም ስህተት ነው። ዛሬ ነው እንደወደደው እስከ ዛሬ ነበር ሲወለድ ነው እንዴ መውደድ የተጀመረው? አንቺ ዘመንሽን ባለፈ ታሪክ መኖር ነው የምትፈልጊው? አይ ላይክ በጣም አክት እያደረጋችሁ ስለሆነ ነው። ለምንድን ነው ግን ከአንቺ ከኔ ጋር እንደዚህ ክርክር የምትገጥሚው? ክርክር አይደለም፣ አነጋገርሽ ትክክል ስላልሆነ ነው። ገብቶሻል? አንቺ ትክክል ነሽ። አንቺም እኮ ሌላ ነገር አስበሽ ነው እያልሽኝ ነው። ገባሽ? ማረፍ እፈልጋለሁ እያልኩሽ በግልጽ እየተናገርኩኝ ሌላ ነገር አስበሽ ነው። አንቺ ለምንድን ነው ይሄን ነገር የምታስቢው? አጣቆ ነው እንዴ? የትኛው ጊዜ ታስብ መብት አላት እኮ እቺ ልጅ እንዴ? እኔ አሁን በጣም የእውነቴን ነው በእነ አብርሃም ሳይዶኝ በጣም ተደጋጋሚ ጊዜ ሩታ ላይ ስንወርድባን ነበር። አሁን ግን ምንድነው የዚች ሐሳብ ምንድነው? ወንድሜ የትም ቦታ ይሽከርከር ይማቅጥ ይዝናና፣ አንቺ ግን ልጅሽን ይዘሽ አርፈሽ ተቀመጭ አይነት ነገር። ሴት ነሽ አንቺ። ባንቺ በሩታ ቦታ ብትሆኚ ምን አይነት እርምጃ ነው የምትወስጂው እንዴ? ማለት አሁን ለምንድን ነው እኔ አንደኛ የምጨምረው ነገር ትላንትና ሩታ
ትላንትና እንግዲያው በዚህ ልጅ ምክንያት እሱ አንቺ ልጅ አላሳይ ምናምን ስትይው እሱ በቃ ልጁን ወስዶ ብዙ ቅርል እናንተ ራሱ አሁን ቡድን መስረታችሁ የምትመጡት ይቅርታ አድርግልኝና እኔ አንተን ያደነቁ ፓርት አለ፣ ግን በዚህ ሁኔታ ላይ ነበር እንዴ? እኔ አሁን አብርሃም ምርጫው ጉዳይ የህይወት ጉዳይ ነው፣ የፈለገውን መምረጥ ይችላል። ሶ ግን ትክክል ካልሆነ ትክክል ያልሆነበትን ምክንያት አስረድታችሁ ትሂድ፣ አንተም ልጅን የምታገኝበት ነገር በህግ አግባብ ጠይቅ ማለት ስትችሉ አሁን መታችሁ ነገሩን ይበልጥ ማካነንና ማክረር እንጂ ለእኔ ለውጥ ያመጣል እነሱ ላይ ብዬ ምንም ተስፋ አለ። ለሁለት ወር ሊሄድ ነው ብለሽ ህግ ስታስቀምጪ ያን ነገር እንደማይፈቅድልሽ ታውቂዋለሽ። መብት የለውም እኮ መፍቀድ እኮ መብት የለውም። ቡዜ በደንብ ላስታውስሽ፣ በልጁ ጉዳይ ስለሆነ እኮ ልጁን ስለሚወደው ስለምታውቂ ልጁን ዛሬ ነው እንደወደደው እስከ ዛሬ ነበር ሲወለድ ነው ልጁን መውደድ የተጀመረው። አንቺ ዘመንሽን ባለፈ ታሪክ መኖር ነው የምትፈልጊው? አይ ላይክ በጣም አክት እያደረጋችሁ ስለሆነ መኖር ነው የምትፈልጊው ባለፈ ህይወትሽ። ቆይ አንቺ አይደለም ነው አይ ሰው ሳይፈልግ ተናገሪ ባታረጋጋ ሌላ ነገር ሄዶ ያስፈልግም። እውነት ለመናገር ይቺ ልጅ እሱ ከኤርሜላ ጋር አሸሼ ገዳሜ ሲል እርጉዝ ነበረች። በጣም ከባድ ጊዜ እያሳለፈች ነበር። ለዛ ከባድ ጊዜ ማሳለፏም ራሷ ተጠያቂ ነች። እውነት ለመናገር በጣም ትሪት ሊያረጋት፣ በጣም ሊያገኛት፣ ከጎኗ ሊሆን ይፈልግ ነበር። ግን በዛ ሰዓት ያው የእርግዝናውም የሆርሞን ለውጥ ምንም እንደዛ ሊያረጋት ይችላል ብሎ ተረድቶ እሱም ስክን ማለት ነበረበት እንጂ እሷ እርጉዝ በነበረችበት ሰዓት እሱ ፍቅረኛ ይዞ ከኤርሜላ ጋር በጣም አሪፍ ታይም እያሳለፈ የነበረበት ጊዜ ነበር። አሁን ያንን ማስታወስ ቂም ምናምን ብቻ ሳይሆን ኦልሬዲ ሁለቱ ላይ ብሬክ ከተፈጠረ አሁን ሰላም የሚወርድበት ነገር ልጁን የሚያገኝበትን መንገድ መፍትሄ መፈለግ እንጂ ይሄ ለሁላችሁም ትምህርት ነው በነገራችን ላይ ማለት ነው። በጣም ለሁላችሁም ማለት ነው። ሰዎችን ለመገላገል የምንሞክርበት መንገድ ይበልጥ ሰዓት የሚያጭድ ከሆነ ቶሎ ከዛ ነገር ማግለል ያስፈልጋል። ስለዚህ ብዙ እዚህ ላይ ስምምነት መፍጠር የምትቺ አቅም የለሽ። አቅም ያጣሽው ደግሞ በቀደም በጣልሽው ነጥብ ነው። በቃ እሷን ለማስፈራራት እሷ ላይ ጫና ለማድረግ እንደዛ አይደለም። ሲያጠፋ ወንድማችሁንም መቅጣትና ወንድማችሁም ላይ እንደዚህ ቀደም ታረዩ እንደነበር እንደዛ ማድረግ ያስፈልጋል። ከኤርሜላ ጋር ቀለበት ሲደራረግ ምናምን ሌላ ላይፍ ሲገባ ዝም፣ እሷ ሩታ ደግሞ የሆነ ሰው አምጥታ የሆነ ላይፍ ስትጀምር ደግሞ እየመጡ ይሄ የማይሰራ ነገር ነው። ለምንድን ነው ግን ከአንቺ ከኔ ጋር እንደዚህ ክርክር የምትገጥሚው? ክርክር አይደለም አነጋገርሽ ትክክል ስላልሆነ ነው። ገብቶሻል? አንቺ ትክክል ነሽ። ለአንቺም እኮ ሌላ ነገር አስበሽ ነው እያልሽኝ ነው። ገባሽ? ማረፍ እፈልጋለሁ እያልኩሽ በግልጽ እየተናገርኩኝ ሌላ ነገር አስበሽ ነው። አንቺ ለምንድን ነው ይሄን ነገር የምታስቢው? የፈለኩት ጊዜ በፈለኩት ታይም መሄድ መንቀሳቀስ እችላለሁ ማለት አሁን ምን አለ መሰላችሁ፣ ተንኮል ነው ምንም በማይተዋወቅ እንደማይተዋወቅ ሰው ከኔ ጋር እንደዚህ መሆንሽ ግን ልክ ነው። አንቺ በጣም እንተዋወቃለን፣ እየተዋወቅን ነው። አንቺም እንዲሆንሽ ያለሽ እኔ ምንም ማለት አንቺ ራሱ እያንዳንዱ ጥፋትሽ አንቺ ዝም በይ። ለምንድን ነው ዝም በይ? እያንዳንዱ ጥፋትሽ ታውቂዋለሽ። አንቺ እንደ ጓደኛ በጣም ብዙ ነገር አሳልፈን እያወቅሽኝ እንዳላወቅሽ ሆንሽ ሴት ነሽ። ተይ አሁን እኔ ይኸውልሽ ከማንም ጋር ማውራት አልፈልግም። ቤተሰብ ሆነሽ አከብርሻለሁ። ሌላ ነገር ግን አልፈልግም። ካልፈለግሽ አንቺ የማይሆን ነገር ማድረግ አልነበረብሽም። ተይው። ሩታን ግን ዝም ብሎ የሚያጋድላቸው እውነት ምንድነው? አሁን እሱ ሄዶ እዛ ለማየት በሌላ ጉዳይ በጣም ይመላለሳል አይደል? እዛ ሄዶ ልጁን ማግኘት አይችልም ሰው። ስለዚህ ሩታን እዚህ አስሯት እሷ ምንም መንቀሳቀስ አትችልም። ሰውን ማምጣት ላይፏን መቀጠል አትችልም። እኔ እንደፈለኩ የትም እሄዳለሁ፣ አንቺ ልጁን ይዘሽ ቁጭ በይ። ይሄ የማይሰራ እኮ ጭራሽ በጣም ሰልፊሽነት ነው። እውነት ለመናገር እኔ በጣም ከሰልፊሽነትም ሰልፊሽነት ነው። በተለይ እህቱን ይዞ መምጣቱ በጣም ራሱን ያዋረደበት ነው ብዬ ነው የማስበው። ለምን እንደዚህ አይነት ነገር ላይ በምን መልኩ ነው እሱም እህቱን ይዞ መጥቶ መፍትሄ ማምጣት የሚችለው? እነሱን ከማጋደል ውጭ ቤተሰብ ከማስተላለፍ ውጭ እህቱን ይዞ ከሚመጣ ገባሽ አይደለ ወይ አባቱን ወንድ ለሽምግልና የሚሆን እሷን ለማግባባት የሚሆን ሰው ይዞ መምጣት እንጂ አሁን ወደ ሌላ ነገር ሩታም ከወሰደችው ከድጦ ወደ ማጡ ነው። በቃ አንዱን ሲሉት አንዱን ሲሉት አንዱና እርስ በርስ መከባበር የሌለው ነገር በታሪክ አንዱን ተሸክሞ ሊቆም አይችልም። ጭራሽ እሳት ነው የሚያቀጣጥለው ማለት ነው። አሁን ይዛ መታ ጭራሽ ብዙ ነገሮችን እያናንተን እያለች ነው ያለችው። ለወንድምየው እንኳን ጊዜ አልሰጠተችውም እና እኔ እንዴት እየሆነች እንደሆነ አላውቅም። ጊዜ እኔ በጣም ከባድ ከዚህ በፊት ብዙ ነገር አልፏል። እኔ እንዲህ ማለት አልፈልግም። አሁን ልትሄድ ያለፈው ህይወቷን እያሰበች ዛሬ መኖሪያ አገባት ልትሄድ ነው ልጅ ይዛ ሲባል ነው አይመጣሽው። ከአንዴ በኋላ ጀምር ጠፍቶኝ ነው የመጣሁት። ከመሸበት ታውቂያለሽ። ከመጣች ጀምሮ አሁን
ካለፈ በኋላ ሽበት ታውቂያለሽ? ኧረ በእናትሽ ተይ። ከአንቺ ጋር እንደዚህ ስጣገባ ውስጥ እንግባ እንዴት እንደነበርኩኝ እኮ ታውቃለች። ውሸት ነው። እዚህ ቤት ቆመሽበት ታውቂያለሽ አለች እኮ። አንድ ጥፋት ሳጠፋ ደግሞ ልክ ጥፋት አትበይ። አንድ ጥፋት አሳስበሽ እኮ ልክ ነሽ እኮ ልጁ ሳይገኝ ልክ ነሽ አላልኩሽ? ያለበሽ ሰው ልክ እሱ ሲታሰር እኮ ስትሮጪ ነው የመጣሽው። ያኔ ስደውልልሽ ስልክሽ አልሰራም። ልጅ ሲጠፋ ስልክሽ አልሰራም። እሱ ሲታሰር ስልክሽ ሰራ። እሱ ሲታሰር ሮጠሽ መጣሽ። ካለሽበት ጉዳይ በልጦ ከልጅ በልጦ አይደለም። ታውቃለሽ በዚህ ጉዳይ ላይ ማለት ቤተሰብ እውነት ለመናገር ወንድምም ያጥፋ እህትም ታጥፋ ሁሉ ጊዜ ማለት ነው አንድ ነገር መረዳት ያለባችሁ ቤተሰብ ወደሚቀርበው ነው የሚያደለው። በቃ ሩታ የፈለገ መልካም ብትሆን የፈለገ እንትን ብታንላት ከወንድሟ አትበልጥም። እኔ ቡዜናው ነው እየወቀስኩ ያለሁበት መንገድ ለዚህ እርቅና ለዚህ ማግባባት ልትሆኛ አትችይም። እኔ ለወንድምሽ ማርላትሽ ሪያሊቲ ነው፣ የተፈጥሮ ጉዳይ ነው። በየትኛው መንገድ ወርቅ ብታነጠፈልሽ ወደ ወንድምሽ ሳይድ መያዝሽ አይቀር። አሁን እኮ ስህተት መሆኑ እኮ አይደለም ያ ነገር እኮ ስህተት ነው እያልኩ አይደለም። ግን መታሰብ ያለበት ነገር ምንድነው? ለእንደዚህ አይነት እርቅ እህት ወንድም ምናምን መሆን አይችልም። ነገሩን አሁን ይሄን አሁን ለዚህ አሁን ዋናው ተጠያቂ አብርሃም ነው። በቃ አብርሃም ነው ለዚህ ተጠያቂ ማለት ነው። እና በዛሽ ሰው በሚያስፈልግባት ሰዓት ከጎኗ ሳይኖር ምን ሳይል አሁን ቤተሰቦቼ ሊያዩኝ ይፈልጋሉ ከነሱ ጋር መቆየት እፈልጋለሁ ስትል ሆነ ድባቅ ነው ያደረገችው። ታውቃለህ ደመሰሰችው ሙሉ። እኔ ቡታጅራ ሆነ ስትታሰር እኮ እንኳን በቃ ለመመለስ ከሆነ እሰይ በቃ እስኪ ከተመለሰ ብያት ደግፊያት ነበር። አሁን ግን ልክ ስላልነበረች ራቁት ቪዲዮ አውጥታ እስከመልቀቅ ስትደርስ እንኳን እኔ ከሷ ጋር በቃ ጥፋት አጥፍተሻል፣ በቃ እዚህ ቦታ ላይ ልደግፍሽ አልችልም ብዬ ነው ከሷ ጋር የሆንኩት። እኛ ሳላልናትም እኛ ደግፈንሻል ብለናታል እኮ። ደስተኛ ነበርሽ? አልነበርኩም። ወጥቼ ሁላ ቪዲዮ ሰርቻለሁ። ልጄን አጥፍ ልጄን ማደብቁ ጥፋተኛ ነሽ ብለናታል። እናንተ እንደ ቤተሰብ ተግባብታችሁ መነጋገር እንጂ ወጥቼ ቪዲዮ ሰርቻለሁ። እኔ እኮ የምሰሩትን ሽቀላ ራሱ ማለት ነው እዚህ ጋር ለመደለያና አረጋለታል እንደ ፌቨር የምታስቡት ነገር ይገርመኛል። ሁላችሁ ወጥቼ እኮ እንዲህ መልስ ሰጥቼበታለሁ። ወጥቼ ሚዲያ ላይ ከምትወጡ ባልና ሚስት ናቸው ቁጭ ብለው እንዲነጋገሩ እናንተ ውስጥ ሚዲያ ላይ ሳታወጡ መነጋገርና መፍትሄ መፈለግ እየቻላችሁ ወጥቼ እኮ መልስ ሰጥቻለሁ። ይሄ በጣም እርስ በርሱ የሚጋጭ ነገር ነው። እኔ ያው ይቅርታ ነገር ስለሆነ አሁን ማለት ነው እኛ እንድንጨቃጨቅ የምታደርጉን ሲጀመር የመጣ ነው። አሁን ክርክር ውስጥ ልንገባ ሰበታ ውስጥ እንድንገባ አልነበረም። እኔንም ስምኛ አንድ ጊዜ ክርክር ውስጥ አይደለም የመጣ ነው። እኛ ዋናው ነገር እኛ ወይ እናንተ ልንከራከር ወይ እናንተን ቆሜ እኔና ከእናንተ ጋር ልጨቃጨቅ ወይ እናንተ ልዳኛ። መረበሽ የለበትም እሱ የሱን ፍቃድ አልጠብቅም በዚህ ሰዓት ገብቷል። ምክንያቱም እሱ እኔ ህይወት ውስጥ አንዳች የሚመለከተው ነገር ስለሌለ ሂጂም ግቢም ውጪም አትውጪም ሊለኝ ከአራት ቀን በፊት እኮ ያላንተ ህይወት የለኝም ምናምን ያልሽ መኝታ ቤት ውስጥ እኮ ለሁለተኛ ልጅ እያሟሟቃችሁ ነበርና በአንድ ተስፋ ያስቆረጠች ነገር አይኖ ይገባኛል። ሄርሜላ መምረጡ እንደሆነ ይታወቃል። ስለዚህ አሁን አንቺም ንዴት ነው ያዘሽ። ንዴት እንደሆነ ያስታውቃል። በጣም ንዴት ነው እንጂ በእኔ ህይወት ልጃችን ባሌ ነህ ምናምን እያልሽ በጣም ትሪት ለማድረግ እዛ ላይ በቃ ተሸንፈሽ የልጅ ሳይድ ይዟል፣ የሚፈልገውን መርጧል። ስለዚህ አንቺም ሴት ነሽ፣ ወጣት ነሽ። አሁን ብቻሽን መቀጠል የለብሽም። የራስሽ ላይፍ እና የራስሽ ህይወት መኖር አለብሽ። ግን ምንም ቢሆን እዚህ ጋር በቃ አይመለከተውም፣ የራሱ ጉዳይ በቃ ከህይወት ይወጣል ምናምን። አሁን ልጅ አስተሳስሯቸዋል፣ ሌላው ይቅርና ማለት ነው። ስለዚህ አንቺም ደግሞ ሰከንድ ብለሽ ነገሮችን ማሰብ ይገባሻል። አለበለዚያ ገብቶሃል። ነገር ግን አሁን አሳማኝ ነገር አቅርቢልኝ ብትለኝ ራሱ ፋሚሊ የመጨነቁ ብቻ በቂ እኮ ነው። ፋሚሊ ማየት መፈለግ እኮ በቂ ነው። ገብቶሃል። እኔ መናገር የምፈልገው ነገር ለዚህ ነገር መፍትሄ የሚያመጣው ቤተሰብም አይደለም ጓደኛም አይደለም፣ ህግ ነው። በህግ መሰረት ሩታ ተንቀሳቅሳ የመኖር መብቷ መጠበቅ አለበት እላለሁ። አብርሃምም ደግሞ የአግሬሲቭነትና አምባገነንነቱ መቀነስ አለበት እላለሁ። ስለዚህ የሚበጀውን ነገር ላይ መነጋገር እንጂ እንዲህ ቤተሰብ እያመጡ አተካራ መፍጠሩ በጣም ከባድ ነው። ከዛ በሩታ በኩል ደግሞ ያቺ ሜላትም እህቷ ትመጣለች። በዚህም ደግሞ የአብርሃም ደግሞ ሌላም ቤተሰብ ይመጣል። ሌላ ጠበጥ እዚህ እናንተ ስትበጣበጡ የዚህ ዋናው ጠንሳሽና አበጣበጡ እና አቤል ቁጭ ብሎ ፋንድሻቸውን እየበሉ በእናንተ ይዝናናሉ ማለት ነው ሰው። ስለዚህ ይሄን የምትግባቡበትና ሰላም የሚወርድበትን ነገር ላይ ትኩረት አድርጉ ለማለት እወዳለሁ ባይ